ፈጣሪሽ የምትምዩ ስለ ራስሽ ብቻ ነው። አንተ በተራ ታወራለህ። አሰብ ትሰጣለህ። እሺ እኔ 2 ዓመት ነው ሃይማኖትን መፈለግ የጀመርኩት። 2 ዓመት ነው እንቅልፍ ያጣሁት። 2 ዓመት ነው አንድ ፈጣሪ መፈለግ የጀመርኩት፣ አንድ አምላክን ማለት ነው። እኔ አንድ አምላክን መፈለግ የጀመርኩት 2 ዓመት ነው። በ2 ዓመት ግን ፈጣሪ መስገን በአንተ ሰበብ አገኘሁት አንድን ፈጣሪ ማለት ነው። ግን ሁሉም ኦርቶዶክስ ስለ ስላሴ ገብቶት አይደለም እያመለከ ያለው። ማንኛውም ስለ ስላሴ እኔ የስላሴ አስተምሮት አእምሮን ማያጨልለ ኦርቶዶክስ አለ ብዬ እንትን አይደለም መቼም ቢሆን ማለት ነው። መቼም ገብቶት አይደለም፣ እናት አባቴም ገብቷቸው አይደለም እያመለኩት ያሉት ማለት ነው። ሁለተኛ ደግሞ ኢየሱስ ክርስቶስ የትም ቦታ መጽሐፍ ቅዱስ ላይ እኔን አምልኩ ያለበት ቦታ እኔ በነገራችን ላይ ኢየሱስ ክርስቶስን ነቢይነት የተቀበልኩት በቁርአን ሳይሆን በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ በማንበቤ ነው። እስከ ዛሬ ድረስ ግን ያላመለኩት ወደ እስልምና ያልገባሁት መጽሐፍ ቅዱስን ባለማንበቤ ነበረ። መጽሐፍ ቅዱስን አንብቤ ግን ኢየሱስ ክርስቶስን ነቢይነት ተቀብዬ እስልምና ላይ ገብቼ አረጋገጥኩኝ ማለት ነው። እና የትም ቦታ የለም መጽሐፍ ቅዱስ ላይ የትም ቦታ አብን አምልኩ እኔን የተከተልኩትን ተከተሉ እያለ እኛ በግድ ጌታ ካላረግን ብለን የምንከተለው እኛ ነበርን። እና ይህን ቻሌንጅ ጀምረዋል። ይሄን ለማደናቀፍ ሻሃዳ የሚፈልጉ ልጆች በጣም ብዙ አሉ። እኔም ፈጣሪ ካለ የዛሬ 2 ዓመት ሙሉ ቤተሰቦቼን ወደ አንተ አምጥቼ ሻሃዳ እንደማስይዝ ለፈጣሪ ሁሌ ምኞቴ ነው። ግን ይሄን ነገር ሙስሊሞች እንድታውቁ ፈልጋለሁ። ሻሃዳ የሚይዝ ሁሉም አለ። አውቆ ነው እያላችሁ እየተዘናጋችሁ ሰው ወደ እስልምና እንዳይመጣ የጀመሩ ሴራ ነው። እኔ ቴሌግራም ላይ ትልቅ ቻናል ላይ የእነሱ ቻናል ላይ አለውኝ። ይሄን ቻሌንጅ ጀምረዋል። በጣም እንትን ብለዋል፣ ተወዛግበዋል። ለምን ወደ እስልምና የሚመጣ ሰው ብዙ ሰው ስላለ በጣም ቻሌንጅ ላይ ናቸው። እና ጥንቃቄ እንድታረጉ ነው የምነግራችሁ እኛ ሙስሊሞች። ይሄን ነገር ማንም ነገር እንትን ልላችሁ ፈልጋለሁ። አመሰግናለሁ። አመሰግናለሁ። ሹክራን። ዳዊት ሜተን አንሳ። እሺ አመሰግናለሁ። ሳራ ለሰጠችው እኔንም ስለሚነካ እንደዚህ አይነት አይ ሁሱ እኔንም ይጠቀልላል። ኦርቶዶክስ ስለሆንኩ እኔንም ይጠቀልላል። መጀመሪያ እኔን አናግረኝ። ባለቤት ነው እኔን አናግረኝ መጀመሪያ። አረጋ አሁን እሷ በሰጠችው ሀሳብ ላይ ስህተት ነው ብለህ ታምናለህ ወይንስ ትክክል ናት? አዎ ለምን ሙሉ ኦርቶዶክስ ስላለች እኔንም ስለሚነካ እምላለሁ ስላለች የተናገረችው ስህተት ነው ወይንስ ስህተት ነው የተናገረችው ወይንስ እውነት ነው? ስህተት ነው። ስህተት ነው። በጣም ጥሩ። ኢየሱስ እኔን አምልኩኝ ያለበት ቦታ አላገኘሁም መጽሐፉ ላይ ብላለች። ይሄ ስህተት ነው አይደለም? ስለ እሱ አይደለም። መጀመሪያ ኦርቶዶክስ ሁሉ ስላሴ እሱ ነው እያወራች ያለች። አንዴ ዳዊት ስህተት ነው ብለሃል አይደለ? ስህተት ከሆነ አንዴ ነገር እንጂ ስህተት ከሆነ የተናገረችው ማን እንደሆነ ስህተቱን እናየውን። አሁን ኢየሱስን አምልኩኝ ያለበት ስፍራ አጣሁኝ መጽሐፌ ላይ አለች። ኢየሱስ እውነት መጽሐፍ ቅዱስ ላይ አምልኩኝ ብሏል ወይንስ አላለም? ጥሩ። አንድ ሰው መጥቶ አምልከኝ ካለ ታመልከዋለህ? አንተ ውስ ሎጂክሽን አባ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ንገረኝ። ወይ አንድ ያዳምጥ። ይኸውልህ ሙሴ ራሱ ያያችሁ ጋር ለመልስ የትኛውም ስፍራ ላይ ያዳምጥ። አታዳምጥም? እየሰማሁ እኮ ነው። እኔንም አዳምጥ ነው። እንደዚያ ነው። ትክክል ነች ልጅቱ። እና አምልኩኝ ያለበት ቦታ ጣሁኝ ያለች ይች ልጅ የትኛውም ስፍራ ላይ ኢየሱስ ክርስቶስ አምልኩኝ አላለም። ማረጋግጬ ነው የምልህ። አለ ካልክ ይሄን ያልክበት ቦታ ትልቁ ላይ አድርጋለሁ ከፍ ያሳይናል። ኢየሱስ አምልኩኝ ብሏል መጽሐፍ ቅዱስ ላይ። ጨረስክ? ላውራ ሀሳብ ስታላስብ ልስጥ። መጀመሪያ ከተናገረችው ቃላቶች ጀምረ። እሺ መልስ ነው የምትፈልገው አንተ? መልስ አለኝ። አምልከኝ ማለት አይጠበቅበትም አንተ። ይኸውልኝ ስለዚህ አምልኩኝ አላለም። አያቸው አይደል? ሁለተኛ እሱ ሳይሆን ቆይ ለምን ሰማ ትመልሳለህ? ሰማኝ እንዲህ አታስወራም ወይ? ብቻህን ካወራ አውራሽ አምልኩኝ ብሎ ብቻህን ካወራ አውራ። ብቻህን አይደለም ያውድል እየሰጠው። ስለዚህ አንድ ሰው አንተ ሙሉውን አውራ ታመልከዋለህ። አንድ ሰው መጥቶ አምልከኝ ካለ
ለአምላክነቱ ክርስቶስ ተገልጿል ብለህ ታምናለህ፣ ልታመልከዋለህም። ስለ እሱ አካል ነው እየጠየቅን ያለ። አምላክን አምላክ የሚያስብለው ምንድን ነው? አምልኩኝ አላለም ብለህ አንድ ጊዜ ምን ያላልኩ። አምላክን አምላክ የሚያስብለው ምንድን ነው? የልጅትን ጥያቄ መልሰው አምልኩኝ ብሏል ኢየሱስ። አምላክን አምላክ የሚያሰኘው ምንድን ነው? ለመጨረሻ ጊዜ ድልስጥ የልጅቱን ስህተት ነው ስላልካት ከእርሱ እንጀምራለን። ኢየሱስ መጽሐፍ ቅዱስ ላይ አምልኩኝ ብሏል ወይንስ አላለም? የመጨረሻ ከዚህ በኋላ አምልኩ ማለት ሆኖ አሳይተዋል። የቱ ጋ ነው ያለው? ሆኖ አሳይተዋል። ማስረጃ የቱ ጋ ነው? አምልኩኛ ነው ነገር እኮ ሁሱ ንገረኝ፣ ምዕራፉን እና ቁጥር አይሰማም? ይሰማል። ማስረጃውን ያልተሰማው ድምፅማ ይሰማል እኮ። ነገርኩህ እኮ አምልከ ማለቱን ላይ አይጠበቅበትም። ሆኖ ግን አሳይቷል። አምላክ ብሏል ብለህ እንዳልቀር አምላክ ሆኖ አሳይቷል ብሏል ብለህ እንዳልቀር። አሁን የታደርግ አትጠገብ። ሰላም ብያለሁ። አሁን የተ እንዳታነሳ ተረብሽ። እሺ ዳዊት ሀሳቢን አስጨርሰኝ። ሰላም ነው። ሰላም ማስረጃ ትሰጠናለህ ያለበት ከሌለ የት አድርግ። አትጠገብ። ሰላም እንዴት ነሽ? ጥያቄ አለሽ? ሻዳ ለማቀበል ፈልጌ። በጣም አስናለሁ ዳዊትዬ። ትልልቆች ነን አለ ብሏል ካልክ ማስረጃ ማሳየት ነበረብህ። አላህ ለምሳሌ ተገዙኝ ብለዋል ቃል በቃል በቁርአን ላይ። ክርስቶስ ተገዙኝ ብሏል ወይ? የትክክለኛ ጥያቄ ነው ልጅቷ የጠየቀችው። ክርስቶስ የትኛውም ስፍራ ላይ ነኝ ተገዙኝ አላለም። ይልቁንስ ለአምላኩ ይገዛል ክርስቶስ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ይገዛል፣ ለአብ ለአምላኩ ይገዛል። ሁሉን ካስገዛለት በኋላ ግን ሁሉ በሁሉ ይሆን ዘንድ የዛኔም ልጁ ሁሉ ላስገዛለት ይገዛል አለ። ይሰግዳል እንዳንተ፣ ይጸለያል እንዳንተ። ገብተዋል። ነገር ግን አምላክ አላህን መተህ ብትጠይቀኝ ቃል በቃል እርሱ ተገዙኝ ብሏል። ብዙ ቦታ ላይ ምን አለ? ወኢያየ ፈዕቡዱን አለ። እኔም ብቻ ተገዙኝ አለ። ያ ወኢያየ ፈዕቡዱን እኔም ብቻ ተገዙኝ አለ። አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን ወአን ዕቡዱኒ ሀዛ ሲራጡ ሙስተቂም አለ። ሌላ ቦታ ላይ እኔም በብቸኝነት ተገዙኝ፣ ይህ ነው ቀጥተኛው መንገድ አለ። ነቢያቶችም አላህን ተገዙ እያሉ ብዙ ቦታ ላይ ሰብከውናል። ለምሳሌ ዒሳ ክርስቶስ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ወሀዛ ሲራጡ ሙስተቂም አለ። የእኔም የእናንተ ጌታ እርሱ አላህ ነው እና እርሱም በብቸኝነት ተገዙት አለ። አድርጉት፣ ተገዙት አለ። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ። አብርሃምም ለህዝቦቹ እንዲህ ባለ ጊዜ አስታውስ፣ ህዝቦች ሆይ አላህን ተገዙት አለ። ያችሁ ኖህ ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ እዕቡዱላህ። ኖህ ለህዝቦቹ አላህን ተገዙት አለ። ሁድ ምን አለ? ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ እዕቡዱላህ። ሁድ ምን አለ? ህዝቦች ሆይ አላህን ተገዙት አለ። ሳሊሕ ምን አለ? ወኢላ ሰሙድ አኻሁም ሳሊሕ ቃለ ያ ቀውሚ እዕቡዱላህ። ህዝቦች ሆይ አላህን ተገዙት አለ ሳሊሕ። እንዳለ ሁሉም ነቢያ አንዲት ቦታ ላይ ክርስቶስ እኔን ተገዙኝ አላለም። ይልቁንስ ለአምላኩ ይገዛል፣ ይልቁንስ ለአምላኩ ይገዛል። አላህ ሙስተዓን። ቆም ብላችሁ አስቡ። እሺ ጥያቄ ያለው ክርስቲያን አለ? እሱን እኔ ልመልስልን የልጁን። እሺ መልስ። ኢየሱስ ክርስቶስ እሺ እኔን ተገዙኝ ብሏል ኢየሱስ ክርስቶስ። እግዚአብሔር ከእኔ በቀር አምላክ አታምልክ አለ። ኢየሱስ ማለት እግዚአብሔር ነው፣ እግዚአብሔር ማለት ኢየሱስ። ይሄ ነው መልሱ። ከእኔ በቀር አምላክ፣ አዎ እግዚአብሔር ኢየሱስ ነው፣ ኢየሱስ እግዚአብሔር ነው። ዮሐንስ ላይ ነው የቱ ጋር ኢየሱስ ክርስቶስን እግዚአብሔር ነኝ አለ? የቱ ጋር? ዮሐንስ ላይ አንብብ ማስረጃ ከፈለክ። እሺ ኢየሱስን አሁን አንተ እኮ ማድረግ ልጁን ማድረግ ያስከው አንተ ልጁ ላይ ጫና እያደረክበት እንዳይነግርህ ነው ያደረግከው፣ እንዳይናገር ነው ያደረግከው አይደል? ውጭ ሆኜ እየሰማሁ ነበር። ማስረጃ ነገረኝ። ምንም ማስረጃ መጠየቅ አያስፈልግም። እግዚአብሔር ከእኔ በቀር አምላክ አታምልክ አለ። ያለ ማስረጃ ይሄ ሙስሊሞች ለምኛ
ሙስሊሞች ማስረጃ በፍጹም እንትን አቁል ሀያቱ ቡርሃን ይላል ቁርአናችን። ማስረጃ አምጡ በሏቸው ይላል። ማስረጃ ስለዚህ ክርስቶስ እኔን ተገዙኝ ያለበት ቦታ የለም። ከመጽሐፋችን ውጭ ማስረጃ የለንም። ስጠኝ መጽሐፍ ላይ ማስረጃ ኢየሱስ እኔን ተገዙኝ ያለበት አምልኩኝ ያለበት ቦታ። ነገርኩህ እኮ ከእኔ በቀር አምላክ አታምልክ ማለት ምን ማለት ነው? ከእኔ በቀር አምላክ አታምልክ ማለት እግዚአብሔር አብ እሱ ያለው ማለት ኢየሱስ ማለት እግዚአብሔር ወልድ ነው። እግዚአብሔር አብ አለ ወደ ላይ በራሱ ጊዜ ትክክለኛው መልስ እግዚአብሔር ወልድ እግዚአብሔር አብ እኔ አብ ነው ያለው ብለኛል። አንተ ዋሳብ እንዳትተኝ አምልጠቱ ነው። ሌላ ልዩነት የለም። አሁን አንተ ሌላ ልዩነት ለመፍጠር ፈልገህ ነው፣ ግን አይደለም። ስንት አምላክ ነው የገባት ይችል ለመንገር ብቻ ነው። ከውጭ ሆኜ እሰማለሁ። ሌላው ስንት አምላክ ነው ያለው? በክርስትና ስንት አምላክ ነው ያለው? ሰማይና ምድርን የፈጠረ አንድ አምላክ ነው። እናንተንም ጭምር ኃጢአት መስቀል ላይ ተፎክረ ማን እንደፈጠረ ያ አንድ አምላክ መስቀል ላይ ተሰቅሎልሃል። አዎ በመስቀል ሞቴን በሞቱ ቀይሮልኛል። አምላክ ሞቷል። አዎ አምላክ ሞቶ ተነስቷል። ሞትን ድል አድርጎ ተነስቷል። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አምናለሁ እኔ። አምላክ ሞተ። አምላክን ማን ነው የገደለው? እንዴ እንዴት አይ ጥያቄ ነው እኮ የልጅ ጥያቄ ነው የምጠይቀው። አይደለም አምላክ ሞቷል አልከን። መቼም አምላክ ሲሞት ጊዜ ገዳይ ያለው ማን ነው የገደለው? አምላክ መቼም ይኸውልህ አንተ ለምሳሌ አሁን የሃይማኖት አስተማሪ ነኝ ካልክ የአምላክነት ባህሪ ለአንተ ማስረዳት እንትን ወይ አውቀህ ካልቀገምክ በስተቀረ የአምላክነትን ባህሪ እንዴት ብዬ ለማስረዳ? አምላክ ያለ የነበረ የሚኖር ነው። የእኛን ሞት ወደ ህይወት ለማምጣት በቃሉ ልጨርስልካ በቃሉ አብን ወልድን ልኮልን አንተም ጭምር እንድትድን ክርስቶስ ለእኛ ሞታችንን ሞቶልናል። ክርስቶስ ራሱ አዳኝ ይፈልጋል አይፈልግም? እንደ መጽሐፍ ቅዱስ ለምንድን ነው የሚፈልገው? እኛን ሊያድነን ነው እንጂ አንተንም ጭምር ሊያድንክ ነው። ከቻልክ እኔ የምመክርህ ነገር አንተ ከቻልክ በጌታ በክርስቶስ እመንና ተጠመቅ። ነገርኩህ። ማመጣ አትችልም። እየሰማሁ ነው እኮ ነገርከኝ። ግን ደግሞ እንድትማር አዳኝ አይፈልግም ለራሱ ብለኸኛል አይደል? ኢየሱስ ግን አዳኝ ይፈልጋለሁ ብሏል። ቃል በቃል ላሳይህ፣ መጽሐፍ ላይ ላሳይህ። ለራሱ አዳኝ የሚፈልግ አካል ሌሎችን ያድናል ማለት ዘበት ነው። ቆም ብላችሁ አስቡ እንጂ እኔ አዳኝ ይፈልጋለሁ እያልኩኝ እንደገና እሱ ያድነኛል ብሎ በእርሱ ላይ ተስፋ ማድረግ ስህተት ነው። ኢየሱስ ክርስቶስ አዳኝ ይፈልጋል አይፈልግም ለራሱ? አሎ ተስማዕ ከላሚ እንደዚህ አትበል፣ መብረቅ ይመታሃል። እንደዚህ አትበል። መጽሐፉ ላይ ነው እና ላሳይህ፣ መጽሐፉ ላይ ነው ላሳይህ። ማስረጃ ልክፈትልህ። እኔም ለምንኛው ማስረጃ ልክፈትልህ? እኔ መመክርህ ዳን፣ በጌታ በክርስቶስ እመንና ዳን። እኛ ወላሂ ሙስሊሞች በክርስቶስ እናምናለን። በጣም የምንወጣው የአምላክ መልእክተኛ ነው ብለን እናምናለን። እንደ ሰው ታሳዝነኛለህ። ዳን፣ ክርስቶስን እመን። አታዳምጥም እንዴ? በቃ ወርደት። በቃ ምንም ማድረግ አይቻልም። ማዳመጥ ማይችል እኔ ራሴ ወርድላለሁ። ምን ችግር የለም። እኔ ራሴ ወርድላለሁ። ምንም ማድረግ አይቻልም። በክርስቶስ መኑ ብላችሁ ክርስቲያኖች አትጥሩን። ከእናንተ በፊት ወላሂ እናምንበታለን፣ ክርስቶስነቱን እናምናለን፣ የአምላክ መልእክተኛ ነው ብለን እናምናለን። ክርስቶስ እኔ ክርስቶስ ነኝ አለ፣ ክርስቶስነቱን እናምናለን። እኔ ሰው ነኝ አለ፣ ሰውነቱን እናምናለን። እኔ የተላኩ ነኝ አለ፣ መልእክተኛነቱን እናምናለን። እኔ ከአምላክ የሰምቼ የምናገር ነኝ አለ፣ አሜን ነው አለን። ግን አምላክ ነኝ ሳይል አምላክ ነው አላችሁት። እናንተ አያችሁት? እናንተ ናችሁ በክርስቶስ ያላመናችሁትና ተቃዋሚ የሆናችሁበት።
እኔ አምላክ ነኝ ሳይል አንተ ራስህ አምላክ ነህ አላችሁት። እኔ ሰው ነኝ እያለ ክርስቶስ ሰው ብቻ አይደለም አምላክን ጭምር ነህ አላችሁት። እኔ ከአምላክ የሰምቼ የምናገር ነኝ አለ። አረ በራስህ አንተ አምላክ ነህ አላችሁት። እኔ ከራሴ አንዳች ላደርግ አይቻለኝም አለ። አረ ተሳስተሃል፣ ሁሉን ትችላለህ ማድረግ አላችሁት። አብ ከእኔ ይበልጣል አላችሁ። ተሳስተሃል፣ እኩል ናቸው አይበልጥህም አላችሁ። ታዲያ መቼ ነው ክርስቶስ የምታምኑበት ክርስቲያኖች? እኛ ሲው መልእክተኛ ነኝ አለ፣ መልእክተኛነቱን አመንን። ሰው ነኝ አለ፣ ሰውነቱን አመንን። መሲሕ ነኝ ወይም ክርስቶስ ነኝ አለ። አዎ ክርስቶስ ነህ መሲሕ ነህ ብለን አመንን እንደ ሐዋርያቶች። ስለ እኔ ምን ትላላችሁ አላቸው ሐዋርያቶች። አንተ ግን ክርስቶስ ነህ አሉት። አሜን ነው። አሁን እኛ ሙስሊሞችም ክርስቶስ ነው ብለን እናምናለን። የተቀባ ነው የተመረጠ ነው ክርስቶስ ማለት ይሄ ነው። ስለዚህ በክርስቶስ እመኑ፣ ጊዜው ሳይረፍድባችሁ። ያላስተማረውን ትምህርት ግን አትመኑ። እኔ አምላክ ነኝ ሳይላችሁ አምላክ ነው ብላችሁ አትሄዱ። ነገ የፍርድ ቀን ከአምላክ ፊት በምትቆሙ ጊዜ ይመሰክርባቸዋል። የቱ ጋ ነው እኔ አምላክ ነኝ ያልኳቸው ቢላችሁ ምንድን ነው መልሳቸው? የትንሣኤ ቀን። አላህ ሙስታን። እሺ ጥያቄ ያለው ካለ ይቀጥል። በተነሳውም ላይ መልስ አለኝ የሚል ክርስቲያን ካለ ልስ ይችላል። አለ ክርስቲያን አለ? ይሰማል? እንዴት ነሽ? ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ጥያቄ ነበረኝ። አሁን እናንተ ብዙ ጊዜ ክርስቶስ አምልኩኝ አላለም፣ ኢየሱስ አምልኩኝ አላለም ትላለች። እሺ አታምልኩኝ፣ እኔ ሰው ነኝ ያለበትን ጥቅስ ልታመጣልኝ ትችላለህ? እኔ ሰው ነኝ አምላክ አይደለሁም አታምልኩኝ። እኔ ሰው ነኝ ብሎ ክርስቶስ አውቃል። በጣም ተናግሯል። ላሳይሽ። ኢየሱስ ክርስቶስ እኔ ሰው ነኝ ያለበትን ሰውማ ሰው ሆኗል። ሰውማ ፍጹም አምላክ ፍጹም ሰው ነው። ግን አታምልኩኝ ያለበትን እሺ ፍጹም ሰው ፍጹም አምላክ ነው የሚል የለበት ላይ እኔ ሰው ነኝ ብሎ ነው የተናገረው እንጂ አምላክ ነኝ ብሎ አልተናገረም። ይህን ታውቂያለሽ አይደል? ክርስቶስ ፍጹም አምላክ ፍጹም ሰው ነው። ከሁለት ባህሪ ወደ አንድ ባህሪ የመጣ ጌታችን ከድንግል ማርያም ሰውን ስጋ ለብሶ የመጣ አምላክ እንደሆነ እናውቃለን። ግን አንተ አሁን ለምሳሌ እኔ መልስ ፈልጋለሁ የጠየቅኩን መጀመሪያ አታምልኩኝ ብሏል ወይ? አታምልኩኝ ያለበትን መጀመሪያ መልስልኝ አንተ። ምንድናት? አብርሃም አታምልኩኝ አላለም። ሙሴ አታምልኩኝ አላለም። ተመልክኝ ኢስሐቅ አታምልኩኝ አላለም። አስከደመስ ኖ እና አብርሃም ጋር እና እንትና ጋር ሳይሆን አንተ ብዙ ጊዜ ኢየሱስ ሰው ነው አምልኩኝ አላለም አምልኩኝ አላለም። ግን አታምልኩኝ ያለበትን ቦታ ከመጠቅልኝ እሺ እስማማ እችላለሁኝ። ጀመር ሰው አይመለክም እያልኩሽ ነው። አይ ሰው ይመለካል ካልሽኝ አላውቅም። ነገር ግን ክርስቶስ ለራሱ የሚያመልከው አምላክ አለው፣ እዛ አምላክ አለው። ሰው እኔ አታምልኩኝ ያለ ነብይ የለም መጽሐፍ ቅዱስ በክላቸው። ስለዚህ ሊመለኩ ነው ማለት ነው። አምላክ ግን አምላክነቱን ተናግሮ አምልኩ ሊል ይገባል። ኢየሱስ ክርስቶስ ለምሳሌ ማንን ማምለክ እንዳለባቸው ይናገራል መጽሐፍ ቅዱስ ነው። ጌታ ለአምላክህ ተገዛ ስገድ እርሱንም ብቻ አምልክ ተብሎ ነው ተጽፏል አለ ክርስቶስ። ለዚያ ለአንዱ ብላክ ሰግድ ነበር፣ ጸልይ ነበር፣ ለምን ነበር። ይህን ታውቂያለሽ ነው ለምሳሌ ታውቂያለሽ ለአምላክ አውቃለሁ። እሱንማ ስለ ሃይማኖቴ በደንብ አውቄ ነው አንተ ጋር የመጣሁት። ግን አታምልኩኝ ያለበትንም አንተ ማምጣት አለብህ። አምልኩኝ አላለም ስትል አታምልኩኝ ያለበት መኖር አለበት ግዴታ አይደለም። አታምልኩኝ የሚል መኖር አለበት ግዴታ ነሽ ማለት ያንን ይዘህ ነው አንተ አታምልኩ ማለት ያለብህ። ማን ነው እንደሱ ይሄን መስፈርት ያስቀምጥልሽ? አታምልኩ ሊል ይገባል አለሽ። የለም መጽሐፍ ቅዱስ እንዲያለ እሺ ይሄ ማለት እኮ ማለት ነው አንተ እንደዚህ ካልክ አንተ እስልምና ከቁርአን ውጭ ለምሳሌ አሁን እስልምና መኖሩን ከዱሮ ከጥንት ጀምሮ ዓለም ከመፈጠሩ ጀምሮ መኖሩን ቁርአን ላይ ብቻ ነው ያለው እንጂ ከዛ በፊት መኖር አለመኖሩ ለምሳሌ እናንተ እስልምና ክርስቶስ ከመጣ ከ600 ዓመት በኋላ ነው
እስልምና መሐመድ ነብዩ መሐመድ መጥቶ ያስተማራችሁ? ከዛ በፊት ይኖር አይኖር ጭራሽ አታውቁም። በመሐመድ ላይ ብቻ የተመሰረተ ነው አይደል እምነታችሁ? የገዛ መጽሐፎች ላይ እስልምና ሃይማኖት አለ። በጭራሽ ማስረጃ ልታመጣልኝ እንችላለን? በደንብ ይችላል። አዳዲስ ማስረጃ ላውጣልሽ ማስረጃ ያ አንተ ከታች ሜት አድርጊ አሁን በደንብ ተከታተልሽ። ይሄ ሜት አድርጊ። ማን ጋር ነው የሚረብሽ? አሁን በደንብ ተከታተሉ። ንጹህ አይምሮ ላለው ክርስቲያን የብዙ ጊዜ ጥያቄያቸው ሊመለስላቸው ነው። እርሱም ምንድን ነው? እስልምናን ሃይማኖት የምናገኘው በቁርአን በሐዲስ ላይ ብቻ ነው ከክርስቶስ በኋላ ከ600 ዓመት በኋላ። ከዛ በፊት ግን ምንም ማስረጃ የለውም ይላሉ። ለዚህ መልስ አሁን ከየት ነው የምንሰጣቸው? ከገዛ መጽሐፋቸው ከሚያምኑበት ከራሳቸው መጽሐፍ። ቀጥታ ወደ ማስረጃ እንሂድ። ማስረጃ እንሂድ። መጽሐፍ ቅዱስ ላይ እንግባ። እሺ፣ እዚህ ጋር እንገባለን። እና ማስረጃ መምጣት የነበረብህ መጽሐፍ ቅዱስማ ሊቀበል ይችላለሁ። እሺ፣ እሰየው። ከቁርአን ልስጥሽ፣ ችግር የለውም። ያሽ ከቁርአን ላሳይሽ። አሁን ደግሞ ከቁርአን አንተ አለች። ቅድም ከቁርአን አልፈልግም አለች። አሁን ደግሞ ከቁርአን። እሺ፣ በጣም ጥሩ። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ያሉበትን ላሳይሽ እና ተገላገልን። ይሄማ ከቁርአን እያለች ነው። እስልምናን ሃይማኖት ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለዋል። ያው ማስረጃ ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን ሙስሊሞች መሆናችንን መስክር አሉ ይላል። ያው ሐዋርያቶች ሙስሊሞች ነን አሉ። እሺ፣ ሌላ ልጨምርልሽ። ያዕቆብ ለልጆቹ አደራ ልጆቼ ሙስሊሞች ሆኑ ሲላቸው እንመልከት። ያዕቆብ ለልጆቹ ምን አለ? አደራ ልጆቼ ሙስሊሞች ሆናቸው እንጂ እንዳትሞቱ አላቸው። ሱረቱል በቀራ 132 ላይ አንድ ሜት አድርጊው። ያውና ምን ይላል? በእርሷም በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናቸው እንጂ አትሞቱ አላቸው ይላል። ስለዚህ እናንተ ሙስሊሞች ሆናቸው እንጂ አትሞቱ አላቸው። ስለዚህ ያዕቆብ ቃል በቃል ለልጆቹ አደራ ልጆቼ ሙስሊሞች ሆናቸው እንጂ አትሞቱ አላቸው ይላል። ያው ከነቢ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያቶች እስልምና እንደሰበኩ ከቁርአን ነው የምፈልገው አለች። ከቁርአን አሳየነሽ። ጥያቄ አለ? ይቀጥል። ሲሆን ጥያቄ አለሽ? ሲሆን አለሽ? ግን እኮ ማለት ነው በቂ መረጃ አሳየኸኝ። ከቁርአን አሳየሽ። ያው ከቁርአን ላይ ያሳየሻል እና እኛ አሁን ለምሳሌ ማለት ነው ክርስቶስ ከመወለዱ በፊት በብሉይ ኪዳን ክርስቶስ እንደሚወለድ ትንቢት ነበር። ትንቢት አለ እና የተባለውም ተፈጽሟል። እናንተ ግን ከቁርአናችሁ በፊት ነብዩ መሐመድ ከመምጣቱ በፊት ምንም አይነት እኮ ማስረጃ የላችሁ። በቃ በሱ የተመሰረተ ብቻና ብቻ ነው። አይምሮሽ ክፈች እንጂ ሸቂቱ አንደኛ ኢየሱስ ይመጣል ብሎ ትንቢት ተነግሮለታል ያልሽው ብሉይ ኪዳን ላይ አንድ ጥቅስ አምጪ። ኢየሱስ ይመጣል ተብሎ ትንቢት የተነገረበት ማስረጃ። ትንቢተ ኢሳይያስ ላይ ኢየሱስ ይመጣል የሚል ቃል አለ። ያ ብሉይ ኪዳን ማስረጃ ምዕራፍና ቁጥር የተባለው ሁሉ ተፈጽሟል ማለት ነው ክርስቶስ ከመወለዱ በፊት። እናንተ ጋር ግን ያ ነብያችሁ ከመምጣቱ በፊት ምንም አይነት ማስረጃ የላችሁም። ወሬውን ተይውና ማስረጃ ኢሳይያስ ማስረጃ አለሽ? እንደገና ደግሞ ማለት ነው ስለ ክርስቶስ አምላክነት
አምላክ አይደለም የምትለው አልፋና ኦሜጋ መጀመሪያውም መጨረሻውም እኔ ነኝ ብሏል። እንደገና ሲቀጥል ደግሞ አብና እኔ አንድ ነን ብሏል። እስኪ ፈጣሪ ስምልሻ ፈጣሪ አላህ ነው ሙስተዓን። አይምራችሁን ክፈቱ። እሺ ከላይ ሰላም ብያለሁኝ። ማሁ ሰላም እንዴት ነህ? አልሐምዱሊላህ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ጥያቄ ማለት በኢየሱስ ክርስቶስ ነብይነቱን ታምናላችሁ? ነብይ ነው ብላችሁ መልእክተኛ ነው ያላህ መልእክተኛ ነው ብላችሁ ነው የምታምኑት አይደለም? እሺ ለምሳሌ ኢየሱስ ክርስቶስ እንደዚህ እንደኛ እንደምንወለደው አይደለም የተወለደው፣ በመንፈስ ቅዱስ ነው። ይህን ታውቃላችሁ። ከመርየም እንደተወለደም ታምናላችሁ። ምንም ኃጢአት እንደሌለበት ፍጹም እንደሆነም ታምናላችሁ። እሺ አሁን ላይ አላህ ማለት ታምኑታላችሁ ሳይሆን ሙሐመድ ነው አይደል የምትከተሉት? ነብዩ ሙሐመድን ነው የምትከተሉትኝ። ለምን ማለት ሙሐመድ ስለማለት ኢየሱስንም እንከተላለን። ስሙን በደንብ ስለማል ነው ማለት ስለማለት ነው ያላልኩት። እና ያንን ለምን ማለት ነብዩ መሐመድ ተወልዶ ነው እንደኛ ነብይ ሆነውም በ40 አመቱ ነው። በደንብ አላውቅም፣ ያው ታስረዳኛል። በ40 አመቱ ነው የተገለጸለት እና ነብይ ሆነው የሚል ሰምቻለሁኝ። እና ብዙም ኃጢአቶች ምናምን ነገር አሉበት እንደ ሰው ማለት እኛ ሰዎች እንደምንሰራው አይነት ኃጢአት ጉድፍ አለበት የሚለውን ጥያቄ እንድትመልስልኝ ይፈልጋለሁ። እሺ መልካም። በመጀመሪያ እኛ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ዘመን ነቢይ ናቸው ብለን ነው የምናስበው። ከእርሱ በፊት ያለውን ኢሳን ዐለይሂ ሰላም ወይም ኢየሱስን እርሱን ስለምን አትከተሉም? በደንብ እንከተለዋለን። እኛ ነቢያቶችን ሁሉ እንከተላለን። የነቢያቶች ሁሉ ትምህርት በእጃችን ላይ ይገኛል። ዒሳ ለምሳሌ እንከተለዋለን። ከምንከተልበት ትምህርት መካከል ኢነላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም አለ። የእኔም ጌታ እናንተም ጌታ እርሱ አላህ ነው እና እርሱን በብቸኝነት ተገዙት አለ። እሺ ብለን ሰምተነው እንከተለዋለን። የጠራብንን ያሰበከልን ያንን አንዱን አምላክ አላህን እንገዛለን። እያችሁ ሌላ ምን አለ? በአምላክ ላይ በአላህ ላይ አታጋሩ እያለ ተናገረ ዒሳ። አሁንም እርሱን እንትን እንለዋለን፣ እንሰማዋለን። አሁ በአምላካችሁ በአላህ ላይ አታጋሩ እንዳለ ስራ አናገረን። ይህ ነው እና እንከተለዋለን፣ እንወደዋለን፣ እናከብረዋለን። ሌላው ኃጢአትን በተመለከተ ክርስቶስ ከኃጢአት ንጹህ ነው ወይ? አሁን እስልምና ከኃጢአት ንጹህ ነው ብለን እናምናለን። ጉላመን ዘኪያ ተብሎ ተገልጿል። ንጹህ የሆነ ልጅ ተብሎ ተገልጿል። ገብታችኋል? ልክ እንዲሁ ነቢዩ ሰለላሁ ዐለይሂ ወሰለምስ ኃጢአትን ሰርተዋል ወይ ብላ ነው የጠየቀችው። ነቢያችን ሰለላሁ ዐለይሂ ወሰለም አልተሳሳቱም። ስህተትን የሚባል በፍጹም አያውቁም፣ አላደረጉም። ማስረጃ ወጥቼ ላሳይሽ። ማስረጃ ወጥቼ ላሳይሽ። አምላክ ሲመሰክርላቸው ምን ይላል? ቃለ ስብሓነሁ ወተዓላ ማ ضለ ሳሒብኩም ወማ ገዋ። ያ እነዚህ ጋር ምን ይላል ይታይሻል። ቁጥር 3 ላይ ምን ይላል? ቁጥር 2 ላይ ነቢያችሁ ሙሐመድ አልተሳሳተም አልጠመመምም ይላል አላህ። ፍጹም ስህተትን አያውቁም፣ ስህተትን አላደረጉም። እርሳቸው ቃል በቃል አምላክ አላህ ነቢያችሁ ሙሐመድ አልተሳሳተም አልጠመመም ብሎ እርሳቸው ከስህተት ንጹህ እንደሆኑ አላህ ስብሐነሁ ወተዓላ መስክሮላቸዋል። ታዲያ እርሳቸው ብቻ ሳይሆኑ ነቢያቶች ሁሉ ከእኛ ዘንድ ጥብቅ ናቸው ብለን እናምናለን። ማዕሱሚን ያው ማዕሱሙን ምን አዝኑቢ ወልመዓሲ ከወንጀሎች የተጠበቁ ናቸው ነቢያቶች። አምላክ ለሰው ልጆች አርአያ አድርጎ ከመረጠ አርአያ አድርጎ የመረጣቸው አካሎች ንጹህ ሆነው መገኘት አለባቸው። ካልሆነ ስህተት ኃጢአት ላይ የሚወድቁ ከሆነ እነዚያ የአምላክ ምርጫ ስህተት ሊኖርበት ነው። እያችሁ አንድን ሰው የሆነን ሰው ስትጠቁሙት ይህን ሰው አደራ ተከተል ስትሉት ጊዜ በዚያ ሰው ላይ ሙሉ እምነት ስላሳደራቸው ነው። አምላክ ከማንም በላይ እምነቱን ያሳደረባቸው ነቢያቶች ናቸው። ሰዎችንም ተከተሏቸው ብሎ ያዘዘው በከንቱ አይደለም፣ ከኃጢአት ስለጠበቃቸው ነው። እናንተ እነዚህን ጻድቅ ስላደረግኳቸው ነቢያቶችን እናንተም እንደነርሱ ጻድቆች ሆኑ እያለ አላህ ስብሐነሁ ወተዓላ የጠራ እንደዚህ ነው። ስለዚህ ነቢያቶች ዒሳም ሆነ ልክ እንዲሁ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የቀደሙት ነቢያቶች ከወንጀል ንጹህ ናቸው ብለን እናምናለን። ሙስሊሞች ይህን ይመስላለች።
እሺ ነቢዩ መሐመድ ከሞት ወይም ካረፉ በኋላ ወደ ገነት ነው አይደለም የሄዱት? መሄዳቸውን ማስረጃ ታሳየኛለህ? ማንኛውም ሙስሊም ሲሞት ጊዜ ወደ ገነት ነው የሚሄደው። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው የሙስሊሞች ነፍስ በገነት እንደምትሆን ቃል በቃል ተናግረዋል። እርሳቸው ደግሞ የሙስሊሞች ሁሉ ቀዳሚና መጀመሪያ ናቸው። በተለይ ለትውልዳቸው ከማንም በላይ ለአምላክ ትእዛዝ የታዘዘ እና የአምላክን ትእዛዝ የጠበቀ ናቸው። ቃል በቃል በሌላ ሐዲስ ላይ አርዋሑ ልሙእሚኒነ ፊል ጀና ብለዋል። የሙስሊሞች ነፍስ በገነት ትሆናለች ብሎ ተናግረዋል። ልክ ሰውየው ሲሞት ጊዜ ነፍሱ በገነት እንደምትሄድ ነፍሱ በገነት እንደምትሆን ነቢያችን ሰለላሁ ዐለይሂ ወሰለም ይሄን አረጋግጠው ተናግረዋል። ያ በህይወታቸው ፍጻሜ ላይ በኒ ረፊቂል አዕላ ይሉ ነበር። የላይኛውን ዓለም መቀላቀል ነው የምፈልገው አምላክ አላህ እያሉ አስመርጧቸው ያንን እንደመረጡ ይናገራሉ። ኢነላሀ ኸየረ ዐብደን በይነ ልበቃኢ ፊ ዱንያ ወበይነ ማ ዒንደ ላህ ፈክታረ ማ ዒንደ ላህ አሉ። አምላኬ አላህ አስመረጠኝ እዚህ ዓለም ላይ መቆየትንና ወይንም ወደ እርሱ መሄድን መሸጋገርን አሉ። ወደ ሰማይ ወደ ገነት መሄድ። ከዚያም እኔም ከአምላኬ ዘንድ ያለውን ከእርሱ ዘንድ ያለውን መረጥኩኝ ብለው ተናገሩ። ስለዚህ የሙስሊሞች ነፍስ በገነት ነች ብለው በርካታ ቦታ ላይ ተናግረዋል። እርሳቸው ደግሞ የመጀመሪያው ገነት ገቢ ናቸው። ሐዲስ ላይ ሲናገሩ አነ አወሉ መን የድኹሉ ልጀና አሉ። ገነትን መጀመሪያ መገባት እኔ ነኝ ብለው ተናግረዋል። አላሳይሽ እሱም ያና ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ የመጀመሪያው ገነት ገቢ እኔ ነኝ ብለው ተናግረዋል። ላሳያችሁ ማስረጃ አነ አወሉ መን የድኹሉ ልጀና አሉ። በመጀመሪያ አርዋሑ ልሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ነች ብለው መጀመሪያ የተናገሩበትን ላሳያችሁ። እስኪ ወደ አማርኛ ልቀይርላችሁ በትክክል ከተረጎመው። እሺ የአማኞች ነፍስ በገነት ውስጥ ነች እያሉ ነቢ ሰለላሁ ዐለይሂ ወሰለም የተናገሩበት ነው። ይሄ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ የአማኞች ነፍስ በገነት ነች ብለው የተናገሩበት ነው። ከዚህ ውጭ ቆይ ላሳይሽ አንዴ። እርሳቸው መጀመሪያ ገነት የሚገቡት እንደሆነ የተናገሩበት አነ አወሉ መን የድኹሉ ልጀና የውመ ልቅያማ ይላሉ። አነ አወሉ መን የድኹሉ ልጀና የውመ ልቅያማ እዚህ ጋር ገነትን መጀመሪያ የሚያስከፍቱት እርሳቸው እንደሆነ የተናገሩበት ነው። እንዲሁም ደግሞ የገነት መጀመሪያ አስከፋች እርሳቸው እንደሆኑና መጀመሪያ ገነት የሚገቡት እርሳቸው እንደሆኑ የተናገሩበት ነው። ወደ ገነት መጀመሪያ የሚገባው ሰው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሆናሉ ይላል። የአላህ ጸሎትና ሰላም በእርሱ ላይ የሆነና በአነስ ብኑ ማሊክ ውክልና፣ ይሄ የነቢዩ ሰለላሁ ዐለይሂ ወሰለም ሰሓባ ነው። አላህ በእርሱ ደስ ይበለውና እንዲህ ብለዋል። የአላህ መልእክተኛ የአላህ ጸሎትና የአላህ ሰላምና ማነው ውዳሴና ሰላም በእርሱ ላይ ይሁን እንዲህ ብለዋል። በትንሣኤ ቀን ወደ ገነት በር እመጣለሁ፣ እንዲከፈትም እጠይቃለሁ። የበሩ ጠባቂውም መልአኩ ማለት ነው አንተ ማነህ ይላል። እኔ ሙሐመድ ነኝ ይለዋለሁ። እርሱም መልአኩ ጠባቂው ምን ይላል? እንከፍትልህ ታዝዣለሁ፣ ከአንተ በፊት ለማንም አልከፍትም ይላል። ያሽ መልአኩ መጀመሪያ ገነትን ክፈት ተብሎ የገነትን ቁልፍ የተሰጠው መልአክ ለሙሐመድ ብቻ እንጂ ለማንም ቀድመህ እንዳከፍት ተብዬ ታዝዤ እጠብቃለሁ እያለ አንተን ስጠብቅ ነበር ብሎ ይናገራል። ታዲያ መጀመሪያ ገነት ማን ነው የሚገባ ነው? እንግዲህ ነቢ ሰለላሁ ዐለይሂ ወሰለም ገነት እገባለሁ ብቻ ሳይሆን ያሉት የመጀመሪያው ገነት ገቢ እኔ ነኝ ብለው ቃል በቃል ተናግረዋል። ታያቸዋል። ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም እርሱን ያሉት የቱ ጋ ነው ከተባለ አነ አወሉ መን የድኹሉ ልጀና የውመ ልቅያማ አሉ። ወደ ገነት መጀመሪያ የሚገቡት እኔ ብለው ተናገሩ። እዚህ ጋር አንዴ ላሳይሽ። ማን ማን ቀድሞ ገነት እንደሚገባ እየተናገሩ ነው። ወደ ጀነት ያው የአላህ መልእክተኛ አሉ ብሎ ነው የሚጀምረው። አንዴ እናንብበው።
የአላህ መልእክተኛ ይላል። ከዚህ ጀምረሽ ያው ተመልከች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉኝ፣ ወደ ጀነት የሚገቡት መጀመሪያ እኔ፣ ፋጢማ፣ ሐሰን እና ሁሰይን አሉ ነን። መጀመሪያ ገነት ገቢ እርሳቸው መሆናቸውን ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ይሄንን ትተነውም በሌላ ሐዲስ ላይ እንመልከት። ኢሳ ኢየሱስ ማለት ነው። የት ነው እሱ? የት ነው? እርሱም በገነት ነው የሚሆነው። መጀመሪያ መሐመድ ቢገባ ከሆነ ቀድሞ የመጣው ኢየሱስ ክርስቶስ ነው አይደለ? የት ሄደ እሱ? እርሱም በገነት ናቸው ነቢያቶች። ማነው? ዒሳ ዓለይሂ ሰላም አሁን በሰማይ ላይ ነው የሚገኘው። በሁለተኛው ሰማይ ላይ በክብር ይገኛል። አልሞተም፣ አልተገደለም፣ አልተሰቀለም። በሰማይ ላይ ይገኛል። የትንሣኤ ቀን ከመድረሱ በፊት ዳግም ወደ ምድር ይመጣል። ከዚያ በኋላ በምድር ላይ የሚቆየውን ቆይታ ይቆይና ሰማይ ሁለተኛው ሰማይ ገነት ካልሆነ የት ነው ያለው? በሰማይ ላይ ሁለተኛው ሰማይ ላይ ይገኛል። ላሳይሽ ማስረጃ እሱ ነው። በሁለተኛው ሰማይ ላይ ይገኛል። ከኔ ጋር ነሽ? ሰማሽን? ጠገቢ ስላለች ነው። እሺ፣ ነቢያችን ሰለላሁ ዐለይሂ ወሰለም ዒሳ ዐለይሂ ሰላም አሁን በሁለተኛው ሰማይ ላይ እንዳለ ተናግረዋል። አልሞተም፣ አልተገደለም፣ አልተሰቀለም። በክብር በሁለተኛው ሰማይ ላይ ተቀምጧል። አይ ዳግም የትንሣኤ ቀን ከመድረሱ በፊት ወደ ምድር ይወርዳል። ከዛ እንደ ማንኛውም ሰው በምድር ላይ የሚኖረውን ከኖረ በኋላ ይሞታል። ከዛ እንደ ማንኛውም ሰው የትንሣኤ ቀን ወደ ገነት ገቢ ነው እርሱ። ምንም ጥርጥር የለውም። ዒሳ ገነት እንደሚገባ ላሳይሽ። ወታለች መሰለኝ። ዒሳ ገነት እንደሚገባ ሳይቻለሁ። ከተለች ሁለተኛ ሰማይ ሰባት ሰማያቶች አሉ። በሁለተኛው ሰማይ ላይ ይገኛል። አሁን እርሱ ሳይገደል ሳይሰቀል አምላክ አላህ አነሳው ወደ ሰማይና በሁለተኛው ሰማይ ላይ አስቀምጦታል። አላህ በቁርአን ላይ በረፈዐሁ ላሁ ኢለይህ ይላል። እኔ አንስቼዋለሁ ብሎ ቃል በቃል ተናግሯል። ከዚያ በኋላ በሁለተኛው ሰማይ ላይ ይገኛል። እሺ ማናየው ብላችሁ ብትጠይቁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይተውታል። ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም አይተውታል። እጠላዕቱ ፊ ሰማይ ሳኒያ አሉ፣ ወደ ሁለተኛው ሰማይ አረግኩኝ አሉ፣ አድርገዋል። ፈረአይቱ ዒሳ የማርያምን ልጅም ክርስቶስን ኢየሱስን አየሁት አሉ። ከዚያም ክርስቶስ ምን አላቸው ሲያያቸው ከተባለ መርሐበን ቢልአኽ ሳሊሕ ወነቢይ ሳሊሕ አላቸው። መልካሙ ወንድሜ ወይም ጻድቁ ወንድሜ ጻድቁ ነቢይ እንኳን ወደ ሰማይ ዓለም መጣህ አላቸው። አንደኛ ጻድቅ ብሎ ጠራቸው። ጻድቅነታቸውን ማን መሰከረ? ክርስቶስ ኢየሱስ። ሁለተኛ ወንድሜ አላቸው። እናንተ ግን ጠላት ታደርጓቸዋላችሁ። ሁለቱ በጣም የሚዋደዱ ወንድማማች ናቸው። ሶስተኛ ጻድቁ ነቢይ አላቸው። ጻድቅ መሆናቸውን ነቢያት ሁሉ ያውቃሉ፣ ይመሰክራሉ። ማስረጃ ይፈልጋል? ላውጣላችሁ ወላሂ ላሳያችሁ ምን እንዳላቸው ክርስቶስ ሲያያቸው ጊዜ። እኔ ከራሴ አንዳች አልናገርም፣ ላሳያችሁ ማስረጃ። መርሐበን ቢልአኽ ሳሊሕ ወነቢይ ሳሊሕ። ያ ሰላም ያ ሰላም ያ ሰላም ያ ሰላም። መርሐበን بالأخ الصالح والنبي الصالح ምን እንደሚል ተመልከቱ። እንዴት እንደሚዋደዱ ነቢያቶች አሁን ታያላችሁ። ሐዲሱን ያው እና እዚህ ጋር ታገኙታላችሁ። ምንጩን ማየት የፈለገ ሰው ያው ይታያችኋል። ቡኻሪ 342
ሙስሊም 163 ላይ ታገኝታላችሁ። የማርያም ልጅ ክርስቶስ በሰማይ ላይ አግኝቷቸው ምን እንደሚላቸው እንመልከታ። እዚህ ጋር ነቢያቶች አግኝተዋቸው ተመልከቱ። ወደ አማርኛ አልቀይረው። አይዋያውና ወደ አማርኛ ተቀየረ። እዚህ ጋር ከነቢያቶች ከመጀመሪያው ጀምሮ ማን ጋር ነው የሄዱት ከተባለ መልአኩ ገብርኤል ጋር ነው የሄዱት። የት እያሉ? መካ እያሉ። መካ ሳለሁ የቤቴ ጣሪያ ተከፈተ፣ ገብርኤልም ወርዶ ደረቴን ከፈተ አሉ። ደረታቸውን ቀደዳቸውና ከዚያም በዘምዘም ውሃ አጠበው። ያ የዘምዘም ውሃ ገብርኤል ለአጋርና ለእስማኤል ያወጣው የሆነ ውሃ ነው። በዚያ ጸዳቸው። እሺ አሁን ኢየሱስ ወይንም ዒሳ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያላቸው ላይ ልወሰዳችሁ። ያ ሰላም አዳም ገና ሲያገኛቸው ምን እንዳለ ታውቃላችሁ? ጻድቁ ነቢይ፣ ጻድቁ ልጄ እንኳን ደህና መጣህ አላቸው። ጻድቁ ነቢይ፣ ጻድቁ ልጄ ማን? አዳም። እሺ አዳም ምን አላቸው? ጻድቁ ነቢይ፣ ጻድቁ ልጄ አላቸው። እንቀጥል። ቀጥታ ማን ጋር እንሄዳለን? ዒሳ ጋር እንሄድ። ዒሳ ጋር እንሄድ። እሺ ያሰላም ያና አብርሃም እዚህ ጋር ይታያቸዋል። ከዚያም በአብርሃም አጠገብ አለፍኩ ወደ ጻድቁ ነቢይ፣ ጻድቁ ልጅ እንኳን መጣህ አላቸው። ማን? ኢብራሂም ዓለይሂ ሰላም። አብርሃም ይታያቸዋል። እሺ ምን ይላል እዚህ ጋር? ከዚያም በኢየሱስ አጠገብ አለፍክ። ይታያቸዋል ልጆች። ከዚያም በኢየሱስ